አሁን የቫይታሚን ዲ እጥረት አለብሽ መባል በጣም እየተለመደ ያለ የህመም አይነት ሆኗል። የቫይታሚን ዲ እጥረት እንዳለብን የሚያሳዩ ምልክቶች ምን ይመስላሉ? ህክምናውስ ምን ይመስላል? የሚለውን በዚህ ቪዲዮ የምናቀርብላችሁ ይሆናል። ሰላም ጤና ይስጥልን። ይህ ዘመናዊ ህክምና ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስት ነው። አብራችሁን ቆዩ። የምስራች የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ከቴምር ሪል ስቴት የተሰጠ ገጸ በረከት። ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ፣ ግንባታውን ከዚህ ወደዚህ ቀይረነዋል። ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለእናንተ። ባለ 2 መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5,800,000 ብር፣ ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9,900,000 ብር አሊያም ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ በ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። እንዴት ናችሁ? አለምብሩክ ነሽ? ቫይታሚን ዲ ሌቭላችሁን ቼክ አድርጋችሁ ታውቃላችሁ? ያላቀም እኔ ግን ፀሐይ በደንብ ለሞክር ያገኝ ሰው ነው። እኔ አውቃለሁ 25 ነው፣ ግን አይቶት በጣም በቃ አሪፍ ቫይታሚን ዲ ሌቭል ያለኝ ነው የሚመስለኝ። ፀሐይ በደንብ ኤክስፖዝድ ስለሆንኩ ምናምን ነገር እና ሜሉ እንዳትሸወጪ ለው ማለት ነው። ያነሰ ሊሆን ተመርመሪ። የልጅነታችሁ ነው የምታወቁት? ፀሐይ አሁንማ ጥላ ይዘን ሰንስክሪን ግን አባባልሽን ጻነቴ ግን በደንብ አሙቀውኝ። እሺ፣ አይ እሱንም አብረን ዲስከስ እናደርገዋለን። እንግዲህ ካነሳነው አይቀር ግን ምልክቶች አይደል ቫይታሚን ዲ ሰው አነሰው ሲባል ማነሱ በምን ያውቃል የሚለውን ነገር ብናይ አሪፍ ነው። ህፃናትም ላይ አይደል ህፃናነታችን አንስተናል እና ህፃናትም ላይ ቫይታሚን ዲ ዲፊሸንሲ ወይም ደግሞ እጥረት ሊኖር ይችላል፣ ወይም ትልልቅ ሰዎች ላይ ማለት ነው። እና ሁለቱ ላይ የምናያቸው ምልክቶች የተለያዩ ናቸው የሚሆኑት። በተለይ ትልልቅ ሰው ላይ ይሄን በቃ ቫይታሚን ዲ ዲፊሸንሲ ነው ወይም እጥረት ነው የሚያስብሉ ትክክለኛ ምልክቶች ብዙ ጊዜ አይታዩም። ብዙ ጊዜ ሰዎች ሲመጡ እንዴት ነው ኤክስፕሌን የሚያደርጉት? አጥንቶቻቸው ሙሉን ህመም ይሰማቸዋል። እዚህ ጋር ብቻ የሚሉት አይደለም። አሁን አንዳንድ የመገጣጠሚያ ህመም ሲኖር ወገቤን ብቻ ጉልበቴን ብቻ ይባላል። ያ ግን እንደዛ ሳይሆን ሙሉ አጥንቶቻቸው ላይ ህመም ይሰማቸዋል፣ ጡንቻዎቻቸው ላይ ህመም ይሰማቸዋል። ወይም ይሄ ቁርጥማት የሚመስል አይነት ስሜትም ሊኖር ይችላል። በቀላሉ ይሄ ድካም ማለት ሊሆን ይችላል። የእንቅልፍ መረበሽ አንዳንድ ጊዜ ሊያጋጥም ይችላል። ወይም ደግሞ የስሜት መለዋወጥ፣ የሙድ መለዋወጥ፣ ለምሳሌ ብዙ ጊዜ ድባቴ የሚመስል ነገር፣ ዲፕሬሽን የሚመስል ነገርም ሊያሳዩ ይችላሉ ማለት ነው። ስለዚህ አዋቂ የሆነ ሰው በዚህ ሊመጣ ይችላል፣ በእነዚህ አንዱ ምልክት ሊመጣ ይችላል ማለት ነው። ህፃናት ላይ ደግሞ ብዙ ጊዜ እንግዲህ ቫይታሚን ዲ ወደ በኋላ ምናየዋለን ስራው ምን እንደሆነ። ስለዚህ ከአጥንት ጋር የተገናኘ ስለሆነ ህፃናቱ ላይ እጥረት በሚኖርበት ጊዜ አጥንቶች ኖርማሊ መጠንከር የነበረባቸውን ያህል አልጠነክር ይላሉ። ስለዚህ ቅርጹ ይለያል ማለት ነው። በተለምዶ ብራኬት እንለዋለን። ይሄ ቅንፍ ቅርጽ የሚመስል የአጥንት የእግራቸው ቅርጽ እንደዛ ወደ መምሰል ይሄዳል። የጭንቅላቱ አጥንቶቻችን ደግሞ መግጠም ያለባቸው ጊዜ ይኖራል አይደለ? ክፍልፋዩን አለ ህፃን ልጅ በንናካ የተወለደ ህፃን ልጅ። ስለዚህ እነሱ ፓርቶች መግጠም አለባቸው ያለበት ጊዜ አለ። ስለዚህ እነሱ ላይገጥሙ ይችላሉ፣ ሊዘገዩ ይችላሉ ማለት ነው። ሌላ ቫይታሚን ዲ የበሽታ መከላከል ጋር የተወሰነ ግንኙነት አለው አይደል? እንደውም ከኮቪድ ጋር በተገናኙ ጥናቶች ሲጠና አንዱ ሲሰጥ የነበረው ነገር ቫይታሚን ዲ ነበረ። ኮቪድ ላይ ለበሽታ መከላከል አቅምን ይጨምራል። ስለዚህ ቫይታሚን ዲ ዲፊሸንሲ ካለ ህፃናትም ቶሎ የሚታመሙ ይሆናሉ። አዋቂዎችም ላይ ህመም የመጨመር ነገር ሊኖር ይችላል ማለት ነው። ስለዚህ በእነዚህ ሁኔታዎች ሊመጡ ይችላሉ። ያው ህፃናት ላይ አጥንታቸው ሳይጠነክር ሲቀር ሪኬትስ የምንለው ህመም አይነት ምልክቶች ያመጣሉ። አዋቂ ላይ ደግሞ ኦስቲዮማላሺያ የምንላቸው ምልክቶች ይዘው ይመጣሉ ማለት ነው። የቫይታሚን ዲ እና የኮቪድን ስላነሳሹ ማለት ነው እና
እርግጥ ነው ያኔ በጣም ብዙ ጥናቶች ተደርገው ነበረ ኮቪድ-9 እና ኮቪድ-19 በነበረበት ሰዓት እና ቫይታሚን ዲ ሰፕሊመንት ተደርጎ ለምንድን ነው ይሄ የተደረገው? የቫይታሚን ዲ ሌቭላቸው ቆንጆ የነበሩ ሰዎች ብዙ ጊዜ ኮቪድን ቢይዛቸውም ጥሩ ነበር አውትካማቸው፣ ሲወጡ ቆንጆ አውትካም ነበራቸው። አብዛኞቹ ተሽሏቸው አገግመው ወጥተዋል። ብዙ ጊዜ ደግሞ ዲተሪዮሬት ሲያደርጉ የነበሩ ሲታመሙ ሲሞቱ ከነበሩት ሰዎች በአብዛኛው ደግሞ ቫይታሚን ዲ ሌቭላቸው በጣም ሎ ነበረ እና በዛ ምክንያት ነው ይሄ ጥናት ይደረግ ተብሎ የነበረው። ግን የሚገርምሽ የቫይታሚን ዲ ብቻ ኢፌክት አልነበረም። ምክንያቱም ሰፕሊመንት በሚሰጧቸው ሰዓት ልክ ቫይታሚን ዲን በኪኒን አድርገው ይሰጧቸው ነበረ ለኮቪድ-19 ታማሚዎች ማለት ነው። ግን በዛ ሰዓት ብዙ ለውጥ አልነበራቸው ኮቪድ-19 የሚያገኙ ሰዎች። ስለዚህ ይህንን ነገር ከምን ጋር ነው አሶሼት ያደረጉት? ከፀሐይ ብርሃን ጋር ነው አሶሼት ያደረጉት። ምክንያቱም ቫይታሚን ዲ ብዙ ጊዜ ብዙ ፀሐይ የሚያገኝ ሰው እናንተም ስትሉት ነበረ፣ ፀሐይ ጋር ኤክስፖዝድ የሆነ ሰው ቫይታሚን ዲ በደንብ ያገኛል። ግን ፀሐይ ቫይታሚን ዲ ማለት አይደለም፣ እኩል አይደሉም። ፀሐይ ከቫይታሚን ዲ የበለጠ ሌላ ጥቅም አለው። ለዛ ነው እነዛ ሰዎች ተቋቁመውታል ተብሎ የሚታሰበው። ምክንያቱም ቫይታሚን ዲ እንዲፈጠር የሚያደርገው የፀሐይ ፓርት የምናውቀው አልትራቫዮሌት ቢ የምንላት ዌቭ ሾርት ዌቭ የምትባል አጭር ዌቭ ሌንግዝ ያላት ነች እና በእሷ ነው ቫይታሚን ዲ የሚፈጠረው። ከዛ በተጨማሪ ግን ፀሐይ ብርሃን ስንል ከዩቪቢ በተጨማሪ አልትራቫዮሌት ኤ የምንለው አለ። ከዛ ደግሞ ኢንፍራሬድ ላይቶች የምንላቸው ቀይ ብርሃን የምንለው አለ። ይሄ ልክ ፀሐይ ሲመጣን የሚሞቀን አይደል? ከልብሳችሁ ውስጥ ራሱ ልክ ፀሐይ ላይ ስትሆኑ ፀሐይ የሚመታሽን እና የማይመታሽን ሳይ አይንሽን ጨፍነሽ መለየት ትችያለሽ። ምክንያቱም ሙቀት ስላለው ማለት ነው። እሱን የሚያመጣው ማለት ኢንፍራሬድ ላይት የምንለው ነው እና ይሄ ኢንፍራሬድ ላይት የምንለው ደግሞ ምን አይነት ኢፌክት አለው? ውስጣችን ያለውን ኦክሲዴቲቭ ስትረስ የምንለው ሰውነታችን ውስጥ ይሄ ጭንቀት እንዲፈጠር ወይም ደግሞ ተረፈ ምርቶች። እንደውም አንድ ሰው ምን ብሎ ሲገልጸው ሰማው፣ ቆንጆ አድርጎ የገለጸው ሰው ማይቶኮንድሪያ የሚባሉ አሉ በየሴሎቻችን ውስጥ የሚገኙ። እነሱ ምንድናቸው? ልክ እንደ ባትሪ ናቸው። እሱ ኤክስፕሌን ሲያደርጋቸው ምን ብሎ ነው የገለጸው? መኪና ውስጥ ያለው ኢንጂን የለም እንደሱ ነው። አሁን መኪና ብዙ እንደ ሞተሩ። ስለዚህ ስትነጂ ማቀዝቀዝ ትፈልጊያለሽ፣ ሁሌ ውሃ ትጨምሪበታለሽ ምናምን፣ ካልሆነ ይበላሻል። ሰው ልክ ማይቶኮንድሪያም ከሆነ እድሜያችን በኋላ እንደዛ እየሞቀ ይመጣል፣ ወይም ደግሞ ኦክሲዴቲቭ ስትረሱ ተረፈ ምርቱ እያስጨነቀ ይመጣል። ስለዚህ በጣም እየቀነሰ ይሄዳል ስራው ማለት ነው። ስለዚህ ምን ይፈልጋል? ኩል ማድረግ፣ መቀዝቀዝ ይፈልጋል። ይሄ ደግሞ ከምን ይመጣል? ኢንፍራሬድ ላይት ካልነው ልክ ውስጥ ቆዳችን ውስጥ ሲገባ ፔኔትሬት አድርጎ ይገባል እስከ 8 ሴንቲሜትር አካባቢ። እሱ ጋር ሲደርስ ምን ያደርጋል ማለት ነው? ኩል ያደርገዋል። ይሄን ሜላቶኒን የሚባል ነገር ያመርታል። ሜላቶኒን በሌላ እናውቀዋለን፣ እንቅልፍ ለመወሰድ ነው የምንለው። ከሱ ጋር ይለያል። ይሄኛው ከላይት የሚመጣ ለሜላቶኒን የሚባልና እሱ ኩል ያደርግልናል። ያ ያላቸው ሰዎች የበሽታ መከላከል አቅማቸው በጣም ከፍ ያለ ነው። ስለዚህ ቫይታሚን ዲው ያኔ ኮቪድ-19 ላይ የተጠናው ቫይታሚን ዲ ጀስት ኤክስፕረስ ነው የሚያደርገው። እነዚህ ሰዎች ለፀሐይ እየተጋለጡ ናቸው እንጂ ስፔሲፊካሊ ቫይታሚን ዲው ከኮቪድ-19 ጋር የተገናኘ አልነበረም ነው የሚሉት ጥናቶች አሁን ላይ ያሉት ማለት ነው። እና ሰዎችን ከቫይታሚን ዲ ባሻገር እየወጡ ፀሐይ ቢሞቁ በጣም ጥሩ ለሰውነታቸው፣ ለኢሚዩኒቲያቸው፣ በሽታን የመከላከል አቅማቸውን ለመጨመር በጣም ጥሩ የሆነ ነገር ያገኛሉ። ያው እኛ የምንኖረው ደግሞ በጣም ትሮፒካል ካንትሪ በጣም ቆንጆ ሀገር ላይ ነው። ኢቭን ባይሆን ሌላ ሀገር ራሱ አሁን ሌላ ሀገር ላይ ዊንተር ላይ ምናምን ፀሐይ ስትሞቂ ቫይታሚን ዲ የለውም፣ አልትራቫዮሌት ቢ የለውም፣ ኢንፍራሬድ ብቻ ነው ያለው። ይሄኛውን ጥቅም ማግኘት ይችላሉ እነሱም ቢሆኑ። ጀስት የማያገኙት ቫይታሚን ዲውን ስለማያገኙ እሱም በሰፕሊመንት ይወስዳሉ። ስለዚህ እዚህ ጋር አንድ ፖይንት መፍጠር የምንችለው ምንድነው? ሰፕሊመንትን መውሰድ በቂ አይደለም። ወይም ለልጆቻችን ፎርሙላው አለው ቫይታሚን ዲ እንላለን፣ ኪኒን እንሰጣለን አይደል? በክረምት ላይ የተወለደ እሱ በቂ አይደለም። የግድ ፀሐይ መሞቅ አለባቸው ማለት ነው። ፀሐይ ማለት ቫይታሚን ዲ ማለት አይደለም። ያልገባኝ ነገር ማለት ነው ቫይታሚን ዲ ከሆነ እያነሳን ያለ ነው እና እጥረቱም እሱ ከሆነ ሰፕሊመንት መስጠት ወይም ደግሞ ለህፃናትም ድሮፕሌት ይሰጣል አይደል? በጠብታ መልክ እንሰጣቸዋለን። ስለዚህ ያን ከሰጥም ቫይታሚን ዲ ያገኛሉ አይደል? የፀሐይ ብርሃኑ ልክ ነው፣ ቫይታሚን ዲውን ያገኙታል። ግን አሁን እኔ እዚህ ጋር ልናገር የፈለግኩት ነጥብ ምንድን ነው? ፀሐይ ብርሃን ቫይታሚን ዲን ብቻ አይደለም የሚሰጠን። ስለዚህ ቫይታሚን ዲውን ከዛም ስለሚበልጥ ቫይታሚን ዲውን በማያገኙበት ሰዓት ለምሳሌ ክረምት ላይ የተወለዱ ልጆች፣ በተለይ ደግሞ ሌላ ሀገር ያልሆነ ነው የሆነ ወቅት ላይ የሚወለዱ ልጆች በጭራሽ ቫይታሚን ዲ ስለማያገኙ እና ለእነዚህ ልጆች ወይም ደግሞ በህመም ምክንያት አይሲዩ ኒኩ የሚቆዩ ማለት እንደዚህ አይነት ልጆች ይኖራሉ እና ለእነሱ ቫይታሚን ዲ ሰፕሊመንት ማድረግ በጣም ትክክለኛ ነገር ነው። ቫይታሚን ዲውን ያገኙታል። ነገር ግን ከፀሐይ ማግኘት ያለባቸውን ተጨማሪ ጥቅም ግን አያገኙትም።
እሱን በሰፕሊመንት እስካሁን ድረስ አልተዘጋጀም፣ በሰፕሊመንት የምንሰጥበት መንገድ። እሺ፣ ስለዚህ ዓለም ላይ እንግዲህ በአጠቃላይ ዓለም ላይ የቫይታሚን ዲ እጥረት አለ ተብሎ ይታሰባል። እንግዲህ ኖርማል የምንለው አንድ ሰው ሰውነት ውስጥ ሊኖር የሚገባው የቫይታሚን ዲ ሌቭል ከ30 ናኖግራም ፐር ኤምኤል በላይ ነው ተብሎ የሚታሰበው። ከዛ ውጭ ደግሞ የሆነ ዝቅተኛ ወይም አነስተኛ አለው ከተባለ ከ20 እስከ 30 ናኖግራም ፐር ኤምኤል እንዲሆን የሚፈለገው፣ ግን ከፍተኛ የሆነ እጥረት ወይም ዴፊሽንሲ ያለው የምንለው ግን ከ20 በታች ሲሆን ነው። ከ10 በታች ደግሞ ከሆነ በጣም ሲቪር አለ ተብሎ ይታሰባል ማለት ነው። በዓለማችን ላይ ከ1 ቢሊዮን በላይ የሚሆኑ ሰዎች በዚህ ችግር ተጠቅሰው ይገኛሉ። ያ ማለት እጥረትን ወይም ደግሞ ማነስም ሊኖርባቸው ይችላል ማለት ነው፣ ሊኖርባቸው ይችላል። አሁን ላይ ባለው ጥናት ይሄ ሚድል ኢስት መካከለኛው ምስራቅና ሳውዝ ኤዥያ ላይ ከ50 እስከ 70% የሚሆነው የፖፕሌሽን ነንበራቸው ቫይታሚን ዲ የማነስ ወይም ደግሞ በጣም ዝቅተኛ የመሆን ነገር አለው። እሱም ደግሞ ካልቸራሊ ካለ ካለባበስ፣ እንዲሁም ደግሞ አብዛኛው ሰው ኢንዶር ነው ወይም ደግሞ ውስጥ ነው አክቲቪቲውን የሚያሳልፈው ተብሎ ስለሚታሰብ ነው። በመቀጠል ደግሞ ኢሮፕና እንዲሁም ደግሞ ሰሜናዊ አሜሪካ፣ እዛ ደግሞ ያው ባለው የዊንተር ወይም ደግሞ የአየር ሁኔታ ነው፣ በረዷማ ነው። ከዛ ደግሞ ያሉበት ከፍታቸውም ለፀሐይ ተጋላጭ አያረጋቸውም ማለት ነው። ከዛኛ ጋርም ሲመጣ እንዲሁም አፍሪካን ጨምሮ የተለያየ ፖፑሌሽን የተለያየ ቫይታሚን ዲ ዴፊሽንሲ አለው ተብሎ ይታሰባል። ግን ሜንሊ እኛ ሀገር ቅድም እንዳልሽው ትሮፒካል ኤሪያንን ግን ለዚህ ችግር ለምንድን ነው የተጋለጡ ተብሎ ሲታሰብ እንደ ምክንያት የምንጠቅሰው ነገር ያው ከለራችን ነው አይደለ? ዳርክ ስኪን ነው ያለን አብዛኞቻችን፣ ጠቆር ማለት ከለር ስላለን እሱ በሚፈለገው መጠን ለፀሐይ ኤክስፖዝድ ብንሆንም የሚፈለገውን አይነት ቫይታሚን ዲ ምንድን ነው ፕሮዲስ ለማድረግ እንቸገራለን ተብሎ ይታሰባል ማለት ነው። እነዚህ ፖፑሌሽን ላይ እንደዚህ አይነት ችግር አለ። ስለዚህ ከዛ ደግሞ በእድሜም እንደዛው ተከፋፍሎ ለቫይታሚን ዲ እጥረት የሚጋለጥ ፖፑሌሽን አለ፣ ከዛ ደግሞ የተሻለ አለ ማለት ነው። ከዛ ውጭ ቫይታሚን ዲ እንዳልኩ 80% ከፀሐይ ነው የምናገኘው፣ የተቀረውን ደግሞ 20% ከምግብ ነው። ምግብ ላይ እንግዲህ አብዛኛው የቫይታሚን ዲ የምናገኘው ከእንስሳ ተዋጽኦች ነው። ያ ማለት ያው አሳ ስንል ያው ሳልመን፣ ሰርዲና ብለን እንከፋፍላለን። ፋቲ ፊሽ የምንላቸው አሉ ከነሱ። ከዛ ደግሞ ከእንቁላል፣ አስኳል እና ፎርቲፋይድ የሆነ ምግብ ስናገኝ፣ ፎርቲፋይድ ማለት ስላስታይም እያወራን ነበር አይደለ? ቫይታሚን ዲ የተለያዩ ምግቦች ላይ ተቀላቅሎ ሲገኝ የበለጸገ በቫይታሚን ዲ የበለጸጉ ምግቦች ላይ ማለት ነው። እነዚህ ላይ ነው የምናገኘው እና እዚህ ላይ ቬጋን ወይም ደግሞ ቬጅቴብል ብቻ የሚመገቡ ሰዎች፣ አትክልቶችን ብቻ የሚመገቡ ሰዎችም ለቫይታሚን ዲ ዴፊሽንሲ ተጋለጡ ይሆናሉ ማለት ነው። ለዛም ነው አይደል ቫይታሚን ቢ12 እጥረት እና ቫይታሚን ዲ እጥረት ብዙ ጊዜ አንድ ላይ የሚከሰቱት። ቫይታሚን ቢ12ም ቬጋኖች ላይ ወይም የአትክልት ብቻ ተመጋቢዎች ላይ ብዙ ጊዜ ገኖ ይታያል ማለት ነው። ምክንያቱም የሚገኘው ከስጋ እና ከእንስሳት ተዋጽኦ ስለሆነ ማለት ነው። እንግዲህ ቫይታሚን ዲ እንዳልነው የቫይታሚን ነው፣ ሆርሞንም ነው ይባላል። ግን ቫይታሚን ማለት ያው እንግዲህ ከውጭ የምናገኘው ነገር ነው። ሰውነታችን የማያመርተው ከውጭ የሚያስፈልገን ነገር ነው። ስለዚህ የምናገኘው እንደተባለው ከፀሐይ ነው። ግን ፀሐዩ ሳይሆን ቫይታሚን ዲ የሚሰጠን ሰውነታችን ውስጥ ቆዳችን ስር 7 ዲሃይድሮኮሌስትሮል የሚባል ፕሪከርሰር ወይም ደግሞ ቀድሞ የተዘጋጀ እንደ ለምሳሌ ድፍድፍ አይደል የሆነ ነገር ለማዘጋጀት ወይም ደግሞ ቁሌት ወጥ ለመስራት ለማለት እንችላለን። እንደሱ አለ ውስጥ ሰውነታችን። ፀሐዩ ሲነካ የሚያስገኘው ነገር ኦልሬዲ ሰውነታችን ውስጥ አለ። ኮሌስትሮል ነው። ባለፈው ነው ኮሌስትሮል ጎጂ ብቻ አይደለም ጠቃሚም ነው እያልን ስናወራ የነበረው። አንደኛው የኮሌስትሮል ጥቅም ይሄ ነው። ስለዚህ ያንን ኮሌስትሮል ፀሐይ አልትራቫዮሌት ቢ እንዳልነው ሲነካው እሱ ይቀየራል ማለት ነው። ይቀየርና ወደ ጉበት ይሄዳል። ከጉበት ደግሞ አክቲቬት ሆኖ ወደ ኩላሊት ይሄዳል። ኩላሊት ላይ ነው ዋናው አክቲቭን ቫይታሚን ዲ የምናገኘው ኩላሊት ላይ ነው ማለት ነው። እዚህ ኩላሊት ላይ ያለው ስንል ጥቅም ላይ መዋል የሚችለው እሱ ምን ያደርጋል? ሲግናሎች ይልካል። ከካልሽየም ጋር ነው የሚገናኘው ቫይታሚን ዲ። ይልክና ለምሳሌ ወደ አንጀት ሄዶ እዛ ላይ ካልሽየም አብዞርብ እንዲደረግ ወይም ወደ ሰውነት እንዲገባ፣ አጥንት ላይ ደግሞ ሄዶ እንዲመረት፣ እጥረት ካለ ከአጥንት እንዲወጣ ካልሽየም፣ ካልሆነ ደግሞ አጥንት እንዲጠነክርበት ካልሽየሙ እንድንጠቀም የሚያደርገው እዚህ ኩላሊት ላይ ያለው ቫይታሚን ዲ ነው ማለት ነው። ስለዚህ በዚህ መልክ ነው ሰርኩሌት የሚያደርገው። ብዙ ጊዜ ስንለካም የምንለካው ጉበት ላይ ያለችዋን ፎርም ነው። ቫይታሚን ዲ አጥሯል አላጠረም፣ 25 ነው 20 ነው ምናምን ቅድም እያልሽ ነው የነበሩትን ቁጥሮች የምናገኘው እዚህ ሊቨር ላይ ያለው ወይም ጉበት ላይ ያለውን መጠን ነው የምንለካው ማለት ነው። ስለዚህ ብሩኪ እንዳነሳሹ ካልሽየም ስንጠቅስ ነበረ። ቫይታሚን ዲ ሲነሳ ሁሌ ካልሽየም ይነሳል አብሮ።
ስለዚህ የቫይታሚን ዲ አንዱ ስራው ምንድን ነው? እንደ ዋነኝነት መውሰድ የምንችለው የካልሽየም እና የፎስፌት ባላንስ ሰውነታችን ውስጥ ያለውን ሚዛናዊ ማድረግ ነው ማለት ነው። ስለዚህ እንደተባለ ወደ አጥንት፣ ወደ ጥርስ እንደዚህ ካልሽየም የሚቀመጥባቸው ቦታዎች ላይ እንዲቀመጥ ማድረግ፣ ሲያንስ ደግሞ ደም ውስጥ ያነሰ ሌብል ሲኖር ደግሞ ከአጥንትም ካለበት ቦታ ወደ ደም ማምጣት ማለት ነው። ለዛ ነው ብዙ ጊዜ አይደል አጥንቶቻችን የሚሳሱበት ምክንያት ቫይታሚን ዲ እያጠረን ሲሄድ ወይም ካልሽየሙን ከአጥንታችን ወደ ሰውነታችን ስለሚያመጣው ነው ማለት ነው። እና አንዱ ይህን ስለዚህ ዋነኛው ስራው እነዚህ ሜንቴን ማድረግ ነው ማለት ነው። ሌላ ደግሞ ቫይታሚን ዲ ለእርጉዝ ሴት ላይ ስፔሻሊ ከእርግዝና ጋር ተይዞ የሚመጣ የከፍተኛ የደም ግፊት አላል ፕሪክላምሻ የምንለው፣ ከዛ ደግሞ እሱ ኮንትሮል ሳይሆን ሲቀር ደግሞ ኢክላምሻ የምንለው ይሄ እርጉዝ ሴት እንዲያንቀጠቅጣት የሚያደርግ ችግር አለ። ቫይታሚን ዲ ሰፕሊመንት የተደረጉ ሴቶች ወይም ደግሞ ቫይታሚን ዲ ቫሉያቸው ኖርማል የሆኑ ሴቶች ይህንን በሽታ ፕሪቨንት ማድረግ ይችላሉ፣ መከላከል ይችላሉ ማለት ነው። እና ለዛ ነው አሁን አንድ ሴት ለማርገዝ ስታስብ ወይም እርግዝና ጊዜ ላይ ቫይታሚን ዲ ሌቭሏን ቼክ እንድታደርግ ይመከራል። ይሄ ነገር ኖርማላይዝ እንዲጀመር ማለት ነው። አለዚያ ካነሰ ደግሞ ይሄ ችግር ሊመጣ ስለሚችል ማለት ነው። ስለዚህ እንዳነሳ ነው የካልሽየምና የፎስፌትን ባላንስ የሚጠብቅ ከሆነ ለአጥንት ጤና በጣም ጠቃሚ ነው ማለት ነው። አጥንት ጤና ጋር ስለዚህ አጥንት እንዲጠነከር ያደርጋል። የአጥንት መሳሳትን የሚከላከሉልን ነገሮች ውስጥ አንዱ እሱ ነው ማለት ነው። ሌላው አጥንት ጋር ብቻ ሳይሆን ጡንቻም ጋር በተያያዘ ምክንያቱም ብዙ ጊዜ የአጥንትና የጡንቻ ህመም ነው አይደል ሰው ይዘው ይመጣ። ስለዚህ የጡንቻን መጠንከር ጋር ወይም ከመከላከል ጋር ትልቅ አስተዋጽኦ አለው ማለት ነው። ሌላው ቫይታሚን ዲ እንዳልነው የበሽታ የመከላከል አቅምን ይጨምራል፣ ድባቴን ይቀንሳል፣ ወይም ደግሞ ይሄ ጥሩ ስሜት እንዲሰማን ያደርጋል። የእንቅልፍ መስተካከልን ያመጣል። ምክንያቱም ቫይታሚን ዲ እንቅልፍ የተዛባባቸው ሰዎች መካከል ሲታይ አንዱ የምናየው ነገር የምንመረምረው ነገር ቫይታሚን ዲ ዲፊሸንሲ ያለው የለም ወይ የሚለው ነው፣ እንቅልፍን ስለሚያስተካክል ማለት ነው። ስለዚህ የእንቅልፍን መስተካከልን ያመጣልናል ማለት ነው። ሌላ ለነፍሰ ጡር ሴቶች ላይ ሊከሰት የሚችለውን የደም ግፊት መጨመር ለነሱ ለብቻው የተለየ ሜካኒዝም ነው ያለው አይደል ፕሪክላምሺያ የምንለውን እሱንም የመቀነስ እና ከወሊድ ጋር ከፕሪክላምሺያ ጋር ተገናኝቶ ያለውን የወሊድ ኮምፕሊኬሽኖችን ወይም ደግሞ ጎንዮሽ ጉዳቶችን የመቀነስ ነገር ይኖረዋል ማለት ነው። በቀጥታም ባይሆን በተዘዋዋሪ ማለት ነው። ቫይታሚን ዲ እጥረት ተጋላጭ የሆኑ ሰዎች ምን አይነት ናቸው ካለን፣ አንደኛ እንግዲህ የምንኖርበት ቦታ በጣም ይወስነዋል አይደለ? ሰው የምንኖርበት ቦታ ለፀሐይ ያለን ተጋላጭነት በጣም አነስተኛ ቦታ ከሆነ ያ ማለት እንዳለው ለምሳሌ ይሄ ትሮፒካል ኤሪያ ላይ ካልሆነ ሊሆን ይችላል። ወይም ደግሞ አብዛኛው ጊዜ ክረምት ላይ የሚያሳልፉ ፖፑሌሽኖች አሉ። ቅድም እንዳልኳቸው ልክ እንደ ዩሮፕ፣ ኖርዘርን አሜሪካ እነዚህ ቦታዎች ፀሐይ ስለሚያገኙ እነሱ ተጋላጭ ይሆናሉ። በመቀጠል ደግሞ የኑሮ ዘይቤያችን አለባበሳችን ሊሆን ይችላል። ፀሐይን የማያስገቡ ልብሶችን የምንለብስ ከሆነ፣ ከዛ ደግሞ ልክ እንደ ላይፍ ስታይል ደግሞ ሰንስክሪን አብዝተን የምንጠቀም ከሆነ፣ ከዛ ደግሞ ተጨማሪ ደግሞ የምንሰራቸው ስራዎች ቤት ውስጥ ብቻ ከሆነና ፀሐይን ጋር ንክኪ የማይኖረን ከሆነ ቫይታሚን ዲያችን ሊቀንስ ይችላል ማለት ነው። በተጨማሪ ቅድም ያልኩት ምግብ ነው አይደለ? የተወሰነ ፐርሰንት ቢሆንም ከምግብ የምናገኘው ግን አመጋገባችን ቫይታሚን ዲ የማያስገኝልን ከሆነ ያ ማለት አሳ ከሌለው ወይ እንቁላል ከሌለው ወይ ደግሞ ምግቦቻችን ላይ ፎርቲፋይድ የሆነ የቫይታሚን ዲ አይነት ማናገኝ ከሆነ ቫይታሚን ዲ ያነሰ ሊሆን ይችላል ማለት ነው። ከዛ ደግሞ በተጨማሪ ምንድነው እድሜያችን ለምሳሌ በጣም ጨቅላ ህጻናቶች ሲሆኑ ወይም ታዳጊ ልጆች ሲሆኑ እና የወተት ሶርሳቸው የእናት ጡት ብቻ ሲሆን ቫይታሚን ዲ ዝቅተኛ ነው የሚሆነው። ለምን? የእናት ጡት ወተት ቫይታሚን ዲ ኮንተንቱ ዝቅተኛ ስለሆነ ማለት ነው። ከዛ ውጭ ደግሞ እርጉዝ ወይም ደግሞ የምታጠባ ሴት ስትሆን ቫይታሚን ዲዋን ለእሷም ለልጇም ነው ሼር የምታደርገው። እሷም እጥረት ሊያጋጥማት ይችላል ማለት ነው። ከዚሁ ደግሞ በስተጓዳይ ደግሞ ለምሳሌ እድሜያችን ከፍተኛ ወይም ደግሞ አዛውንት ወይም ደግሞ እድሜያችን ከፍ ያለ ሲሆን ከ65 ዓመት በላይ ሲሆን ደግሞ አንደኛ ቆዳ ላይ ነው አይደል? አንደኛው ቫይታሚን ዲ የሚሰራው ቫይታሚን ዲ እንደ በፊቱ ቆዳ ፕሮዲስ ማድረግ አችልም። ሁለተኛ ደግሞ ምንድነው እድሜያችን ከፍ እያለ ሲመጣ ብዙም አይደል እየተንቀሳቀስን መስራት አንችልም። ስለዚህ ቤት ውስጥ ነው የምንሆነው ማለት ነው። እሱም ሊያጋልጠን ይችላል ማለት ነው። ከዛ በተጨማሪ ደግሞ ይሄ ቅጥ ያጣ ውፍረት ካለ ቅጥ ያጣ ውፍረት ያለባቸው ሰዎች ላይ ምንድነው የሚሆነው ቫይታሚን ዲ ፋቱ ላይ ወይም ደግሞ ስቡ ላይ ብቻ ኮንሰንትሬትድ አድርጎ እንዲቀርና ወደሚያስፈልገው ቦታ ላይ ሄዶ ስራው እንዳይሰራ ያደርጋል ማለት ነው። እሱም አጋላጭ ነው ማለት ነው። ሌላ ደግሞ የጤና እክል የተለያዩ የጤና እክል ካለብን ለምሳሌ ስፔሻሊ የአንጀትን አፌክት የሚያደርጉ የጤና እክሎች ካሉብን፣ ከዛ ደግሞ የምንወስዳቸው መድኃኒቶች የሚጥል በሽታ ላለበት ሰው ለሚጥል በሽታ የሚወስዳቸው መድኃኒቶች ሊሆን ይችላል። ወይም ደግሞ አንዳንድ ኤች አይ ቪ መድኃኒቶችም እንደዚህ አይነት ባህሪ ያላቸው
እና ሌሎች መድኃኒቶችም ቫይታሚን ዲያችን እንዲቀንስ ያደርጋል ማለት ነው። በዚህና በተያያዙ ምክንያቶች ቫይታሚን ዲ ሌቭላችን ሎ ሊሆን ይችላል። ስለዚህ አሁን ቅድም ስናነሳ የነበረው ነገር እዚህ ጋር መነሳት ይችላል ማለት ነው። አሁን ህፃናትን ፀሐይ እናሞቃለን። አሙቁም ጤና ባለሙያም ፀሐይ አሙቁ ይላል፣ በተለይ እስከ 1 ዓመት ድረስ። ስለዚህ የጠዋት ፀሐይ ይሙቁ እንደዚህ ደቂቃ አይደል፣ ደቂቃ ተናግረን ቀጥታ ፀሐይ መሆን አለበት፣ ቫዝሊን መቀባት የለበትም፣ በመስኮት የሚገባ ፀሐይ አይሆንም፣ እንደዚህ እያለን እንመክራለን። ከ1 ዓመት በኋላ ይህንን ማንናገርበት ምክንያት ልጆቹ ራሳቸው ይወጣሉ ብለን ስለሚታሰብ ነው። ይወጣሉ ፀሐይ ያገኛቸዋል ተብሎ ስለሚታሰብ ነው። አሁን ግን ተቃራኒ ነው እየሆነ የመጣው አይደል። ልጆቹ ፀሐይ ይሞቃሉ፣ ችግር የለውም። ከዛ በኋላ ግን ወደ ቤት ናቸው፣ ልጆቹ አይወጡም። ከዛ እኛም ደግሞ ትልቅ ከሆኑም በኋላ ፀሐይ መሞቅ እንዳለብን አናስብም። አሁን ውጭ ሀገር ላይ እንደ መዝናኛም ነው አይደል ታኒንግ ምናምን ብለው ፀሐይ ወቅት በሚሆንበት ሰዓት ራሳቸውን ለፀሐይ የማጋለጥ ባህሪ አላቸው። እኛ ደግሞ በተቃራኒ ያው በምንወጣበትም ሰዓት የምናገኛትን ፀሐይ በራንጥላ፣ በሰንስክሪን፣ በእነዚህ በመሳሰሉት ነገሮች መሸፈን አሁን ላይ በጣም እየተለመደ የመጣ ነገር ሆኗል። ስለዚህ እውነት ነው ታቃጥላለች። ግን ሌላ ደግሞ ምን አለ ከቆዳ ጋርም ተያይዞ አይደለ የቆዳ ካንሰር ሊመጣ ይችላል ይባላል በአልትራቫዮሌት ላይት። ከዛ ደግሞ እርጅና አይደል። ለዛ ነው ብዙ ሰው ሰንስክሪን የሚጠቀመው። እንግዲህ ሰንስክሪን ላይ ሌላ አንድ ፕሮግራም ከቆዳ ሐኪም ጋር ሆነን አዘጋጅተን ወደ እነሱ የምናቀርብ ይሆናል ወደ ተመልካቾቻችን። ስለዚህ እዛ ላይ ያገኙታል ይሄንን መልስ ማለት ነው። የትኛው ይሻላል የሚለውንም መምረጥ ይቻላል። ስለዚህ እኚህ ልምዶቻችን ራሱ ነው። አሁን ላይ አብዛኛው ሰው ቢሮ ላይ ነው የሚሰራው። ጠዋት ወጥቶ ማታ ነው የሚመለሰው። ኢቭን እንግዲህ እንዳልነው ደግሞ የምናገኛትንም ፀሐይ ደግሞ በቃ ግድ ነው። በተለይ ሴት ልጅ ሆነሽ ቆዳሽ እንዲጠቁር አትፈልጊም። ከኤጂንግ ጋር ከእድሜ ጋር የሚመጡ መሸብሸብ፣ የማርጀት ምልክቶችም እንዲመጡ ግን አንፈልግም። ስለዚህ በእነዚህ ምክንያት ፀሐይን በጣም ስለምንሸሽ በልጅነታችን የሞቅነው ፀሐይ በቂ ላይሆን ይችላል እስከ አደልቱ ድረስ። ትልቅም ሰው ፀሐይ መሞቅ አለበት። ወይም ደግሞ እንግዲህ ከምግብ የሚገኘውን ከ20% የሚገኘውንም ቢሆን ብቻ ከሁለቱም ኮንሱም ማድረግ አለበት። ቫይታሚን ዲ ሌቭሉን ማስተካከል አለበት ማለት ነው። ስለዚህ አንድ ሰው እንግዲህ እነዚህ ምልክቶቹን ተናግረናል አይደለ? እነዚህን ምልክቶች አይቶ የቫይታሚን ዲ እጥረት አለብኝ ወይስ የለብኝም ቢል መጀመሪያ የሚላክለት ነገር ቫይታሚን ዲውን ራሱ ጉበት ጋር የደረሰውን ቫይታሚን ዲ መለካት ይቻላል። ከዛ በተጨማሪ ግን ሌሎች ምርመራዎችም ሊደረጉ ይችላሉ። አሁን ቅድም ያልናቸውን ሌቭሎች ከ30 በታች ከ20 በታች እያለን እንደሱ ማስቀመጥ እንችላለን። ግን እሱ ብቻ በቂ ላይሆን ይችላል። ለምሳሌ የካልሽየም ሌቭል ቼክ ማድረግ ሊኖርብን ይችላል። ምክንያቱም አሁን እያለን ያለ ነው ሜድሊ ፀሐይ ባለመሞቅ የሚመጣ ነገር ነው አለን እንጂ ቅድም ደግሞ ቲጁ እንደነገረችን የተለያዩ ምክንያቶች አሉ። ከአንጀት ጋር በተያያዘ አይደለ? በትክክል የማይሳብ ከሆነ አንጀት ላይ ነው ካልሽየም የሚሳበው ብለናል። ስለዚህ ካልሽየሙ እዛ ጋር የማይገባ ከሆነ ችግር ሊመጣ ይችላል። ፓራታይሮይድ ሆርሞን የምንለው አለ። ይሄ ቫይታሚን ዲ የሚሄድባቸው ብዙ ሲስተሞች አሉ ከጭንቅላት ጀምሮ። እንግዲህ ፓራታይሮይድ ሆርሞን ካልነው አንጀት ላይ ነው ካልሽየም ወደ ውስጥ የሚሳበው። ኩላሊት አለ። ስለዚህ ለምሳሌ ኩላሊት ህመም ያለበት ሰው ይሄ ችግር ሊያጋጥመው ይችላል። የአንጀት ችግር ያለበት ወይም ደግሞ ኦፕራሲዮን ተደርጎ የነበረ ሰው ይሄ ችግር ሊያጋጥመው ይችላል። ስለዚህ የቱ ጋ ነው የጉበት ችግር ካለበት፣ ስለዚህ የቱ ጋ ነው ያለው ይሄ ነገር ማለት ቫይታሚን ዲ እጥረት አለብህ ወይም አለብሽ ብቻ መባሉ በቂ ላይሆን ይችላል። አፓረንትሊ ጤነኛ ሰው ከሆነ ስናየው ሌላ ምንም ችግር የሌለበት ሰው ከሆነ ቫይታሚን ዲ ያጥራል ኦኬ ብለን ወደ ሕክምና መሄድ እንችላለን። ግን እንደዛ ብቻ ደግሞ ላይሆን ይችላል። ፀሐይም ሞቆ የሚወስደው መድኃኒትም ሳይኖር ምናምን ደግሞ እነዚህ ችግሮች ሊመጡ ይችላሉ። ስለዚህ የተለያዩ ነገሮችን ቼክ ልናደርግ እንችላለን። ፓራታይሮይድ ሆርሞን ራሱ ቼክ ልናደርግ እንችላለን። ካልሽየም ሌቭሉን ሰውነት ውስጥ ያለውን የካልሽየም ሌቭል ቼክ ልናደርግ እንችላለን እና ተጨማሪ ሌሎች ምርመራዎች የኩላሊት ምርመራ ልናደርግ እንችላለን፣ የጉበት ምርመራ ልናደርግ እንችላለን ማለት ነው። ስለዚህ ያው ዝም ብሎ ቫይታሚን ዲውን ብቻ ቼክ ማድረግ በቂ ላይሆን ይችላል። ስለዚህ ያው ምርመራ ካደረግን በኋላ በጣም እጥረት ከተገኘ የምናደርገው ነገር ምንድን ነው? ሕክምናው ቫይታሚን ዲ ነው የምንሰጠው ማለት ነው። ስለዚህ ብዙ ጊዜ የሚደረገው 50 ኢንተርናሽናል ዩኒት ቫይታሚን ዲ በሳምንት አንዴ እንሰጣለን ማለት ነው። ይህንንም ከ6 እስከ 12 ሳምንት ልንሰጥ እንችላለን እየተከታተልን ተስተካክሏል የሚለውን እያየን ማለት ነው። ሌላኛው የህክምና አማራጭ 6000 ኢንተርናሽናል ዩኒትን በየቀኑ መስጠት ሊሆን ይችላል ከ8 እስከ 12 ሳምንት ማለት ነው። ከዛ በኋላ ሳምንቶቹ ሲያልቁ ድጋሜ ይለካና
ኖርማል ሰፕሊመንት በምንለው ሌቭል ላይ ከ1500 ሊሆን ይችላል ወይም ደግሞ እስከ 2000 ባለው ኢንተርናሽናል ዩኒት በየቀን እየሰጠን አሁንም እስከ 12 ሳምንት ሊሄድ ይችላል ወይ ከ8 እስከ 12 ሳምንት ባለው ጊዜ ማስተካከል አለብን ማለት ነው። ስለዚህ ዋናው የምንሰጠው ነገር እሱ ነው ማለት ነው። በጣም ሲቪር ለሚባለው ነው አይደል? ከ20 በታች ሲሆኑ ከ20 በላይ ሆኖ ከ20 እስከ 30 ከሆነና ይሄ ማነስ አለበት ካለን ግን ቅድም እንዳልሽ ስፔሻሊ ሜል አሁን እኛ ከ800 እስከ 1000 ኢንተርናሽናል ዩኒት ነው ዴይሊ እንዲወስድ ምን ሰጠው ማለት ነው። እንደዛ ሲወስድ አሪፍ የሚባለው ጊዜ እንግዲህ ከምግብ ጋር ነው። ለምን ቫይታሚን ስፔሻሊ ቫይታሚን ዲ ፋት ሶሉብል ነው። ስለዚህ ስብ ሲኖር ነው በደንብ ታስቦ ወደ ሲስተም ሄደው ማለት ነው። ስለዚህ ከምግብ ጋር እንዲወስድ እንመክራለን። ከዛ በኋላ ደግሞ ጠዋት ቢሆን ፕሪፈበር ነው ማለት ነው። እንደዛ እያደረግን እናያለን። ሜይንሊ ቫይታሚን ሰፕሊመንት አንድ ሰው ከጀመረ በኋላ ቢያንስ ከ3 ወር እስከ 4 ወር እንዲወስድ ነው የምንመክረው። ከዛ በኋላ ቼክ ያደርጋል። አሁን እንትን ካላለ እየጨመርን እንሄዳለን ማለት ነው። በፀሐይ ደግሞ ከፀሐይም ተጨማሪ ማግኘት ለሚፈልግ ሰው ደግሞ በቀን ከ10 እስከ 30 ደቂቃ በሳምንት ከ2 እስከ 3 ቀን ስኪን ከለራቸው እንደኛ ጠቆር ለሚል ሰው ደግሞ ከዛ በላይ ሳምንቱን ሙሉ ቢያደርግም ችግር የለውም ማለት ነው። አሪፍ የሚባለው ጊዜ ይሄ ዩቪቢን ለማግኘት አንደኛው ጠዋት ረፋድ ሰዓት ላይ የምንለው ታይም እና ወይም ደግሞ ከሰዓት ደግሞ በኋላ ላይ ከ6 ሰዓት በኋላ ያለው ታይም ረፋድ የምንለው ከሰዓቱን ሰው አሪፍ ነው ማለት ነው። እሱን ቢሞቅ ሜንሊ ምንም አይነት ቅባት ሳይቀባ ሰንስክሪን ሳያረግ እጅና እግሩን ካገኘው በቂ ነው። ካልሆነ ደግሞ ሙሉም ሰውነቱንም መሞቅ ይችላል ማለት ነው። አሁን ሳይታከም ቢቀር ምን ይመጣል የሚባለው ነገር ቅድም በተወሰነ መልኩ አንስተናል አይደል? አሁን ህፃናት ላይ በተለይ ሪኬትስ የምንለው ህመም አለ። የአጥንት ዲፌክት መቆም አይችሉም ማለት ነው ልጆች አሉ። ከጊዜ በኋላ ስናያቸው እግራቸው ተጣሞ መቆም የሚችል ልጅ አለ። ግን ደግሞ ሙሉ ለሙሉ በቃ ምንም ሳይታከም የሚቆይ ከሆነ ግን የተለያየ የአጥንት ዲፎርሚቲዎችን ያመጣል። ስለዚህ ልጆቹ መቆም ላይችሉ ይችላሉ። ልክ እንደ እኩዮቻቸው እድገታቸው ላይፋጠን ይችላል ማለት ነው። ከዛ በተጨማሪ ለተለያዩ በሽታዎች ይጋለጣሉ። በተለይ ደግሞ ኒሞኒያ፣ የደረት የሳምባ ምች የምንለው የደረት አጥንታቸው በትክክል ልክ እንደሌላው ልጅ ስለማያድግ እና በትክክል ደግሞ ልክ አየር ሲገባ ሲወጣ ማስተናገድም ስለማይችል በተለይ ለሳምባ ምች ደግሞ በጣም የተጋለጡ ይሆናሉ። ስለዚህ ሕክምና በትክክል ማግኘት አለባቸው። ግን ልጆች ላይ ብቻ ሳይሆን ትልልቅ ሰዎችም ላይ ደግሞ ኦስቲዮማሌሺያ የምንለው ነገር አለ ብለናል አይደል? ስለዚህ የአጥንት መሰበር ኢቭን አሁን ስብራት እንግዲህ ሰውን ያጋጥመዋል ብለን የምናስበው የሆነ ከፍተኛ የሆነ ውድቀት ወይም ደግሞ ምናምን አደጋ አንድ የመኪና አደጋ ምናምን ሲያጋጥመው ነው። እነዚህ ሰዎች ግን ምንድን ነው የሚሆኑት? ዝም ብሎ ማይነር ነገር የሆነ ነገር መቷቸው ግን እጃቸው ተሰብሮ ሊመጡ ይችላሉ፣ እግራቸው ተሰብሮ ሊመጡ ይችላሉ። ስለዚህ የተለያየ ስብራቶች በትንንሽ አደጋ ሊያጋጥማቸው ይችላል። ሌላ ደግሞ ማይክሮ ፍራክቸርስ የምንላቸው አሉ። ወይም ይሄ ዝም ብሎ እንደ መፈርፈር ነገር የለም እንደዛ አይነት ነገሮች ይጋጥማሉ። በተለይ ደግሞ ይሄ ቨርተብራ የምንለው የህብረሰረሰር የሚደግፈው አጥንት ላይ ማለት ነው። እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። አንድ ትልልቅ ሰዎች ሲመጡ ህክምና ላይ ብዙ ጊዜ ኦቨርሲ የሚደረግ ነው ማለት በትኩረት የማናየው ነገር ነው። ግን አንድ ሰው ዝም ብሎ የሚወድቅ ከሆነ የሚወድቅ ስልሽ የመጣል በሽታ ምናምን ሳይሆን ይሄ ባላንስ ማጣት፣ ማደናቀፍ፣ መውደቅ አለ አይደለ? ምን አድርገው ነው የወደቁ ስትያቸው ኤክስፕሌን የማይደረግ አይነት ከሆነ ከነርቭ እንደዚህ ከአእምሮ በተጨማሪ ቫይታሚን ዲ ዲፊሽንሲ ማሰብ አለብን። ቫይታሚን ዲ እጥረት ሊሆን ይችላል። ምክንያቱም የአጥንት መሳሳትን አለመጠንከርን እያመጣ በሄደ ቁጥር ህፃናት ላይ ሲሆን ቅርጹን እናየዋለን፣ እግራቸው ላይ ወይ መነሳት አይችሉም። ትልልቅ ሰው ላይ ግን ተደጋጋሚ የሆነ ዝም ብሎ የመውደቅ አደጋ ሊያጋጥማቸው ይችላል እና እሱን በደንብ ተጠንቅቀን ማየት አለ። እንግዲህ ዛሬ ፕሮግራማችን ይህን ይመስል ነበር። ጥሩ እውቀት እንዳገኛችሁበት ተስፋ እናደርጋለን። አስተያየቶቻችሁን ኮሜንት ሴክሽን ላይ ያሳውቁን። ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። መልካም ቆይታ።